ايوه ايوه ጋይስ በጣም ነው ያማረብሽና ከኔ ነው ይሄን ነገር በጣም ብዙ ጊዜ ነገር ተናግሬያለሁ ምናምን በጣም ሰምተናል። ናትዬ ያው እኔ ድሮ ላንቺ መልካም አልነበርኩም ተሽኮረመማችሁ እኮ እንደ አዲስ ነፃነቴን ባይወደው በጣም ነው የምወደው ማለት ነው። በጣም ነፃነት ነበረኝ ከሱ ጋር በነበረ በጣም ስትቀብጭበት ነበር እኮ ልዬ አሁንም ቢሆን የማይቀርም ከአሁን እየተንከባከበኝ ነው። ግዴታው ነው ማለት ህይወት እንዴት ነው? ከባድ ናት። ምንድነው ሀሳብሽ? ምንድነው አላማሽ? እና የምረዳሽ ማግዝሽ ነገር ካለ ሁሌም ከጎንሽ ነኝ። ብዙ ወዳጅነት ብዙ ነገር አሳልፈናል። እግዚአብሔር ይመስገን ስለ ሁሉም ነገር። ብቻ ግን ያው እንረዳዳለን። ከጎኔ አትጥፋ። በቃ ሁሌም ከጎኔ ከሆንክ ለእኔ በቂ ነው። ደስ ሲል በማረም ወዳችኋለሁ። እና መስለት ታገባ አሰብክ እንዴ? ምን ጥያቄ ያለው? አንቺን ነው የሚያገባሽ እንዴ? አንቺን ነው ተስፋ የምናደርጉኛ። አይ አንቺ ከአንቺ ውጪ ሌላ ማወቅ አንፈልግም። በእናትሽ ሃይሚ ሄሉዬ ከአንቺ ውጪ እንዲያስብ አንፈልግም። አበባ ለምን ይመስልሻል? ተረጅሽ እኔ ውድ እንደዚህ የተንከባከበሽ አበባ ቀይ አበባ ለፍቅረኛ ነው የሚሰጠው። ሶ ወደፊት ይቀየራል። ጋይስ ይሄኔ ውዶች ደስ አይሉ እንዶ እግዚአብሔር ማላችሁ ናትዬ ሰላም ነን ወንድሜ ሄሉዬ ዛሬም በዳንስ ፋ ብላ መታለች ማለት ነው። ይሄ ዳንስ ለማን ነው ግን? ለማን ነው? ፍቅር ጋይስ እንደገና እየታደሰ ነው ብዬ ነው ማስበው። ግን የትላንትና ትንሽ አልተመቸኝም። እንዴ አብራችሁ እንድትሆኑ ነው ፍላጎታችን አይደል ጋይስ? አይደል እንደ ወዶቼ እና ትላንትና እንዴት አያችሁ? በጣም ደስ ብሎኛል። ትላንትና እንግዲህ ትልቅ ሰርፕራይዝም ተደርጋለች። አበባ የሚሰጠው በነገራችን ላይ ለምትወዱት ነው። በተለይ ቀይ አበባ ለፍቅረኛችሁ ወደፊት ለምታስቡ ነው የሚሰጠው። ዝም ብሎ አይሰጥም እንደዚህ አይነት አበባ። ናትዬ ተው እንጂ እና ወደ ገደለ ብትገቡ ይሻለናል። አንድ ብትሆኑ ነገሮቹን ብትፈቱ የወደፊታችሁን ብታወሩ ደስ ይለናል። እንግዲህ ሄሉዬ መቼ ነው የምታገባ ብላ ትላንትና ስትጠይቅ ማለት ነው ወዶቼ። እና እሱ አላቅም አለ፣ እሷ ግን አይቀርም አለችውና እኛ እንግዲህ ናትዬ ያገባታል ብለን የምናስበው ሄሉን ነው። ከዚህ በኋላ ማለት ነው በድጋሜ ሄሉን አግኝታታል ሞኝ ካልሆንክ በስተቀር ናትዬ ማለት ነው። ከእጅግ እንድትወጣ አንፈልግም። በዚህ አጋጣሚ ጋይዝ በጣም ደስ ብሎኛል። ወደ 86 ነበረው ጋይስ፣ የሚገርም ነው። ከሄሉ ጋር ስትመጣ በአንዴ 100 ሺህ ያስገባል ማለት ነው። ኮንግራ ብሮ ማለት ነውና ናትዬ እንኳን ደስ አለ። ወንድም አለም ኮንግራ ብያለሁኝ። ጥሩ ነገር እንደምሰራ ተስፋ አደርጋለሁ። ከዚህ በኋላ ደግሞ ተነጋግራችሁ ነገሮቹን ብትፈቱ ደስ ይለኛል። እንኳን እናንተ ብዙ ነገር አሳልፋችኋል። 2 አመት ቀላል አይደለም። የልጅነት ፍቅር ማለት ቀላል አይደለም። በነገራችን ላይ ሰው ተፋቶ ራሱ ይገናኛል ወይም ደግሞ ይታረቃል፣ አብሮ ሊኖር ይችላልና ነገሩን ፈታችሁ የሚፈታ ከሆነ ነገሩን እውነት የምትዋደዱ ከሆነ ከልብ የምትፈላለጉ ከሆነ አንድ ብትሆኑ እኛ ደስ ነው የምንለው። እንኳን ደስ አለ። በዚህ አጋጣሚ ከዚህ በፊት በነገራችን ላይ ወደ ሚዲያ ልክ እንደመጣ እግዚአብሔርን ቤት ይመጣ ነበር። እንደዚህ አልሰራም ነበር። እንደውም መጥቶ ሰብስክራይብ አድርጎኛል። እግዚአብሔር ምስክሬን። ገና ሰብስክራይብ ምንድነው ዩቲዩብ እንደተከፈተለት አካባቢ እና ኮሜንትም ይሰጣኝ ነበር እና በጣም የምወደው በጣም ነው የማከብረው ናትን። አሁን ታዋቂ ስለሆነኝ አይመጣም እና እንኳን ደስ ያለክ ለማለት እፈልጋለሁ። እንግዲህ የህዝቡን ፍቅር አይታል መቼም። እንግዲህ ምን እንደሚፈጠር አናውቅም ማለት ነው ወዶቼ። ዛሬ እንግዲህ በቲክቶክ ማለት ነው በቲክቶክ ልብ ቅርስ ነው ላከችላት። እንዲህ ሄሉማ መናገር ነው ፈራችሁ እንጂ አብረን ብንሆንስ አብረን ብንመለስ ምን ይመስላል የምትል ይመስለኛል ከቆይታ በኋላ። በነገራችን ላይ ዛሬ ባይሳካም ናቲ ይመለሳል ታውቃላችሁና ይሳካል ብዬ አስባለሁ።